ባለው ሁኔታ ፀሐዩ ቀዝቀዝ እያለ ነው። ወልዋሎ ዓዲግራት ዩኒቨርሲቲ ማሸነፋቸው ይታወሳል። የመጀመሪያ ጎል ፍለጋ ይህንን አጋጣሚ ሊጠቀሙ ይችላሉ ወይ? በዓዲግራት ዩኒቨርሲቲ የመጀመሪያ ጎል ፍለጋ ከግቡ 35 ሜትር አካባቢ ይህንን አጋጣሚ ሊጠቀሙ ይችላሉ ወይ? ፍሬው ሰለሞን ጣቁሩ ከተከላካይ ጀርባ የሚጣል ኳስ ጣቁሩ መርዘግ ኳሱን በቀላሉ ተቆጣጥረዋል። ትግረኛ ቋንቋ የቀጥታ ስርጭት እያገኘ ይገኛል ይሄ ጨዋታ። ማርቆስ ኤልያስ እና ዮናስ አዘብ አማርኛ የጨዋታ ኮሜንትሪ፣ እንደዚሁም ደግሞ ግርማ የፈረደና አሰልጣኝ ጸጋዬ ኪዳነ ማርያም በትግርኛ የጨዋታ ኮሜንትሪ ይህንን ጨዋታ በቅደም ተከተል በኦዲዮ 1 እና 2 ወደ እናንተ እያደረስ እንገኛለን። የመጀመሪያ ጎል ፍለጋ ወልዋሎ የመልስ ምት ቀድሞ ኳስ ወደ ውጭ ወጥቷል። የማዕዘን ምት ኪሩቤል ወልዋሎ ዓዲግራት ዩኒቨርሲቲ የመጀመሪያ ጎል ፍለጋ ጌትነት ተሻጋሪ ኳስ ምናልባት ማልበላ ላይ ብሩክ እንዳለ ኳሱን መቆጣጠር አልቻለም። በዛ ጎልደን ከለር ማሊያ ጣቁሩ ምናልባት የመጀመሪያ ጎል ጨዋታ ውጭ። ቀጣይ 2 ቢጫ ካርዶች ተጫዋቹን ቀጣዩ ጨዋታ እንዲያመልጡት ሊያደርጉት ይችላሉ። 2 ቢጫ ካርድ። አቢስ በጎዲ በጥልቀት ወደ ተመልሶ መጫወት ላይ ይገኛል። ኳሱን በሚገባ መቆጣጠር አልቻለም። ፍጹም አለሙ ጥሩ ፓስ ምናልባት ብርሃኑ አዳሙ ግርበል ወልዋሎ ዓዲግራት ዩኒቨርሲቲ የመጀመሪያ ድል ፍለጋ ይህንን ሊያሳኩ ይችላሉ። የትኩረትን ይስባል። ሀፊዝ ኮንኮኒ ሀፊዝ ምናልባት ዙሪያ የመጀመሪያ ጎል ጌትነት ተስፋዬ የጎሉ ባለቤት ሆኗል። ሀፊዝ ኮንኮኒ ሊያስቆጥረው ከጫፍ ደርሶ የነበረ አጋጣሚ ወልዋሎ ዓዲግራት ዩኒቨርሲቲ የመጀመሪያ ጎል አስቆጥሯል። የመጀመሪያ ጎል ለጌትነት ተስፋዬ ሆኗል። በክረምቱ የተጫዋቾች ዝውውር ከወልቂጤ ከነማ ወልዋሎ ዓዲግራት ዩኒቨርሲቲ የተቀላቀለ ተጫዋች ነው። ልክ እንደ ወላይታ ዲቻው ጨዋታ ወልዋሎ ዓዲግራት ዩኒቨርሲቲ ቀድሞ ጎል አስቆጥሯል። አሁን ውጤቱን አስጠብቆ መውጣት ይችላል። የመጀመሪያ ድሉን ያሳካለው የሚለው ትኩረትን ይስባል። ገና 15 ደቂቃ ነው ማርክ። በግራ ሳይድ እንዴት አይነት ቆንጆ ኳስ ነው ኪሩቤል ወደ ሳጥን ያሻማው። ኮንኮኒ የመጀመሪያ ንክኪው ለክፉም ይሰጥ አይደለም ማርክ፣ በመጠኑ ረዝሞበታል። ድጋሚ የመታውን ኳስ ነው ዛጊ ያዳነበት። ምን አይነት ግሩም ኳስ ነው ከፍቃዱ የተላከው ወደ ሳጥን። ኮንኮኒ ኳስ ማስቆጠር ነበረበት፣ ግብ ጠባቂ ፖዚሽን ላይ ነበር። ሁለተኛውን ኳስ ግን በነፃነት ነው ጌትነት ያስቆጠረው። ከአማካይ ክፍል በደንብ አንቲሲፔት አድርጎ ነው የሮጠው ማርክ። የተገኘበት ፖዚሽን በትክክለኛው ሰዓት ትክክለኛው ተጫዋች ሱሌማን አሚድ ፍጹም አለሙ ወይስ ኬኔዲ ገብረ ጻዲቅ? ሱሌማን አሚድ ሱሌማን በድጋሚ የተመለሰውን ኳስ ገረሱ የሚለውን ገዛ ገረላሴ ብለው ይጠሩት ነበር። እጅግ በጣም ይወዱት ነበረ። ወደ ፕሪሚየር ሊግ ባደጉ ጊዜም ጋብዘውታል። እሱ ዲፌንስ ካረኩ ምሽግ ማለት ገዛ ገብረስላሴ ጉዳ የበለጠ ዳንኤል ጻዬ ይወከላል። በዚህ ሰዓት ወልዋሎ ዓዲግራት ዩኒቨርሲቲ የመከላከል ስህተትን ፈጽመዋል። ፍጹም ዳዊት ቀብሮ ሁለተኛ ኢትዮጵያ አሰልጣኝ ኢትዮጵያ ፍጹም ለላይ ማጥቃት እንቅስቃሴ ምናልባት አጋጣሚ ሊጠቀሙ ይችላሉ። ፍጹም ፔናልቲ ዳይቭ ቢጫ ካርድ ለፍጹም ቢጫ ካርድ አሳይተዋል። ኢንተርናሽናል ዳኛ ቴድሮስ ምትኩ ዳይቭ አርጋል በሚል ሱሌማን አሚድ ከተከላካይ ጀርባ የሚጣል ኳስ ምናልባት ጉዳት ሙታኩቡ ጆኤል ጊዜውን የጠበቀ አወጣጥ አይደለም። በዚህ ሰዓት ከመጨረሻ ጎል ማግባት ሙከራዎች መካከል አንደኛው ይሆናል ተብሎ ይጠበቃል። ያሬድ ሀፊዝ ኮንኮኒ እየታገለ ነው የሚገኘው። ግብ ጠባቂው መሐመድ ዜጌ ምናልባት በዚህ ሰዓት ፍቃዱ ጥሩ ዴሊቨሪ ኳሱን ላይ መድረስ አልቻለም። ጌትነት ተስፋዬ ይሄ ፈገግታ እንደነበራቸው ይታወሳል። በዚህ ሰዓት ምናልባት ብርሃኑ አዳሙ ባላን ግንኙነት ብርሃኑ ምናልባት የጎሉ ብረት መለሰበት፣ ግን ሁለቱም ተጫዋቾች ወድቀዋል። ይፈልጋል ዳዊት ገብሩ ምናልባት
ኳሱ ወጥቷል አልወጣም። የማዕዘን ምት ይመስል ነበረ። ይሄ ቆመ ኳስ መቀሌ ሰባ እንደርታ ነው ወደ ጨዋታ ይመልሳቸዋል ወይ? ሱሌማን ሐሚድ ሐፊዝ ኮንኮኒ መከላከሉ ላይም ድጋፍ እየሰጠ ይገኛል። አሁን በዚህ ሰዓት ምናልባት ፍጹም ሌላ ጎል ማግባት እድል። ኳስ ወደ ውጭ ወጥቷል፣ ከጨዋታ ውጭ። ጣቁሩ ምናልባት ጥሩ ተሻጋሪ ኳስ ሱሌማን ሐሚድ በመስመሮች መካከል ኪቲካ ጂማ ወልዋሎ ዓዲግራት ዩኒቨርሲቲ የመጨረሻ ትግል እያደረጉ ይገኛሉ። ቦናሊ ምናልባት እዚሁ ቢረጋጋ ይሻላል። ፍቃዱ ምናልባት ሁለተኛ ጎል ወልዋሎ ዓዲግራት ዩኒቨርሲቲ ሊያገኝ ይችላል። እንዳልካቸው ሁለት የአርባ ምንጭ ልጆች በመስመሮች መካከል ጥሩ ዕድል አግኝቶ ነበረ ግን